ልቧን እያሻሸ ይገላት ነበር። በመርዝም በተለያየ ሁኔታ እሱን ደግሞ ትገል ጀመረ። ሙሴ ስለ ልቡናችሁ ክፋት የሞተበት ያግባ፣ የሞተባት ታግባ፣ ይችንማ ካገኘነ አሉና እስራኤል ክፎች ስለሆኑ ወንዱ የሞተበት ያግባ ስለተባለ ልቧን እያሻሸ ይገላት ነበር። ለምን? የሞተበት ያግባ የሞተባት ታግባ ስለተባለላቸው ማለት ነው። ሰው በበደለችው ሁሉ ሚስቱን ሊፈታ ይገባዋልን? ድሮስ እንዲህ አልነበረም? ከእንግዲህም ወዲህ ፍቺ የለም። እኔ እግዚአብሔር አንድ ያደረግኩትን ሰው ሊለይ አይችልም፣ አይለይ። ምራት በምዕራዊ ምራት በምዕራዊ ክልኤው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘእግዚአብሔር አስተጻመረ ኢይክል ሰብእ ይፍለጥ። እግዚአብሔር አንድ ያደረገውን ሰው አይለይ። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 እና 7። ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር የእንታ ፍቅረ ማርያም የዚህ ታላቅና ገናና ጉባኤ ቤት የአራቱ ጉባኤያት ምስክር ትምህርት ቤት የመጀመሪያ ምክትል መምህር፣ እንዲሁም በዛሬው ዕለት እግዚአብሔር በዚህ ቦታ ላይ አራቱን ጉባኤያት ለዘመናት ተምረው እንዲሁም ሲተረጉሙ በመምህራቸው ምክትል ሆነው የኖሩት ታላቁ አንደበተ መልካሙ ሁሉም የወዳቸው ወጣት ሁሉ መምህር ዘላለም ሐዲስ የኔታ ዲበኩሉ መናኙ እሳቸውም እንዲሁ የአራቱ ጉባኤያት ምክትል መምህር፣ ሌሎችም ሊቃውንተ ቤተ ክርስቲያን፣ የተከበራችሁ ዛሬ የተገኛችሁ ዛሬ ያጀባችሁ ሊቃውንት፣ በዚሁም ደግሞ እያጀባችሁ ያላችሁ የክርስቶስ ቤተሰቦች፣ በዚህ ቦታ ላይ ለዘመናት እየተማሩም እያስተማሯችሁም የነበሩት መምህር ሊቁ ወንድማችን ለዛሬው ዕለት ለዚች በረከት ቀን ስለደረሱ እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችኋለሁ። እግዚአብሔር አንድ ያደረገውን ሰው አይለይ ነው። ይህ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ክቡር ቃል ቅዱስ ቃል ነው። ማቴዎስ ነው የጻፈው። ይህ ቃል ለመጀመሪያ ጊዜ በዳግም 24 ታሪኩ የተቀመጠለት እግዚአብሔር አምላካችን በነቢያት አስቀድሞ ጋብቻን ጀምሮት ነበረ። ጋብቻ የተጀመረው ከአዳምና ከሔዋን ቢሆንም በየጊዜው ደግሞ ጋብቻ ነበረ። እስከዚህ እስከ ዘመነ ሐዲስ ድረስ በክብር መጥቶ ከዚህ ደርሷል። ይልቁንም ደግሞ በዘመነ ሐዲስ ክርስቶስ አምላካችን በቃና በመገኘት እንዲሁም በዚህ በማቴዎስ ወንጌል አክብሮ አድንቆታል። እግዚአብሔር አንድ ያደረገውን ሰው ሊለይ አይችልም ወይም አይለይ ብሏል። በዚህ በማቴዎስ 19 ያለው ኃይለ ቃል ጌታችን ስለ ጋብቻ አስተምሮ ጸሐፍትና ፈሪሳውያን መጥተው ሊፈትኑት መጡ ይላል። ጸሐፍትና ፈሪሳውያን ሊፈትኑት ቀርበው ይክልኑ ብእሲ ይህድግ ብእሲቶ በኩሉ ዘአበሰት ሎቱ፣ ሰው ሚስቱ በበደለችው ቁጥር ሊፈታ ይገባዋልን ብለው ጠየቁት ይላል። ይህን ያሉበት ምክንያት በሙሴ ዘመን ታሪኩን ወደኋላ ሊቃውንት ሲያብራሩት በሙሴ ዘመን ጋብቻ ነበረ።
ያን ጋብቻ አግብቶ እሷ ከሱ ቀድማ ያለ እድሜዋ የተቀሰፈች ወይም የሄደች እንደሆነ ወይም እሱ ቀድሞ ቢሄድ ማለት ነው። ይሄ እንግዲህ በወጣትነት ዘመን ያለ ሰው ሕይወትና ሞት አብሮ ስለሚሄድ ማለት ነው። በዘመነ ሙሴ የነበረው የብሉዩ ታሪክ ወይም በሐዲሱ ደግሞ ኋላ የተተረከው ታሪክ ማለት ነው። እና በልጅነቷ ባለቤቷ ሲለያት አንድ ጊዜ ያገባ ሰው መልሶ እንደማያገባ ሕግ ነበረ ያልተጻፈ። ነገር ግን እንደ ምንድነው ሕገ ልቡና እንደምንለው የነበረ ነው። እና በፈቲው ጾር ይናደዱ ነበር ይላል ታሪኩ። ማለት ጊዜያቸው ገና እስከ 60 እስከ 70 ስላልደረሰ የሞተበትም የሞተባትም በፈቲው ጾር ወይም በፍትወተ ሥጋ ይናደዱ ያዝኑ ነበረና ነቢየ እግዚአብሔር ሙሴ ወደ እግዚአብሔር አመለከተ ይላል። አመለከተ ምን ይሁን እንደዚህ በልጅነታቸው አደጋ ሲያጋጥማቸው ሴቲቱም ገና ወጣት ስለሆነች ወንዱም ገና ወጣት ስለሆነ ያዝናሉ። ምን ይሻላል ብሎ እግዚአብሔርን ጠየቀ ይላል የትርጓሜው ታሪካችን። ምን አለ ጌታ? የሞተበት ያግባ፣ እሷም ደግሞ ከሞተባት ታግባ አለ ይላል። አይችንማ ካገኘነ አሉና እስራኤል ክፎች ስለሆኑ ወንዱ የሞተበት ያግባ ስለተባለ ልቧን እያሻሸ ይገላት ነበረ። ለምን? የሞተበት ያግባ ስለተባለ ማለት ነው። ልቧን እያሻሸ ይገላት ነበር። እሷም ደግሞ የሞተባት ታግባ ስለተባለ በመርዝም በተለያየ ሁኔታ እሱን ደግሞ ትገል ጀመረ። ለምን? የሞተበት ያግባ የሞተባት ታግባ ስለተባለላቸው ማለት ነው። በዚህ ሰዓት አሁንም ሙሴ ተጨነቀና ወደ እግዚአብሔር ደግሞ አመለከተ። ከዛ ሲያመለክት ይጽሐፍ ላቲ መጽሐፈ ህዳጋቲሃ የሀባ ወይ ዳህራ፣ እንግዲህ የምትፈታበትን ደብዳቤ ነው ያው ነውሯን የያዘ ደብዳቤ አይቶ ያሰናብታት ብሎ ይህን ቃል ሰጥቶ ነበር እግዚአብሔር። ይህን ቃል አነሱና ጸሐፍት ፈሪሳውያን በየጊዜው ክርክር ስለሚያነሱ እንዴት ነው ሰው በበደለችው ሁሉ ሚስቱን ሊፈታ ይገባዋልን ብለው ጠየቁት። ሊፈታ አይገባውም አላቸው። አላነበባችሁምን? ድሮ የነበረውን አላነበባችሁትም? ወንድ እናት አባቱን ትቶ ሚስቱን ተከትሎ እንዲሄድ እሷም እሱን ተከትላ እንድትሄድ አላነበባችሁም በኦሪቱ አላቸው። በዚህ ጊዜ ታዲያ ሙሴ የተፈታችበትን ደብዳቤ የሚነግር መጽሐፍ ይስጣት ይፍታት የሚል ጽፏልሳ ብለው ጠየቁ። እሱ ምን አለ? ሙሴሰ አዘዘክሙ በከመ እከየ ምግባሪክሙ ትካትሰ ይኮነ። ሙሴ ስለ ልቡናችሁ ክፋት ስለ ተንኮላችሁ ይሄን ነገራችሁ እንጂ ድሮስ እንዲህ አልነበረም። ከእንግዲህም ወዲህ ፍቺ የለም አለ። ይህም ካለ በኋላ ዘእግዚአብሔር አስተጻመረ ኢይክል ሰብእ ይፍልጥ፣ እግዚአብሔር እኔ እግዚአብሔር አንድ ያደረግኩትን ሰው ሊለይ አይችልም አይለይም ይላል የዛሬው ወንጌላችን ማለት ነው። እሷን አባቶቻችን የጎደለውን መልተው የረቀቀውን አጉልተው በቡራኪያቸው እስኪሰጡን ድረስ እና ጋብቻ እንዲህ ብሎ መጥቶ ነበር። ጌታችን ይህን ካለ በኋላም በቃና ዘገሊላ ተገኝቶ የበለጠ ቀዳሜ ተአምር ነው የሚለው። እንዲያውም የጋብቻውን የመጀመሪያ ተአምሩን በጋብቻ እንዳደረገ ቀዳሜ ተአምር ገብረ እግዚእነ ኢየሱስ ክርስቶስ በቃና ዘገሊላ የገሊላ ክፍል በምትሆን በቃና የመጀመሪያውን ተአምር አደረገ ተብሎለት ጋብቻ እንዲህ እያማረበት እየተዋበ የመጣ ነው። እንግዲህ
በዛሬው ዕለት ለዚህ ክብር የበቃው ወንድማችን መምህር ዘላለም ታላቅ አዋቂ ረቂቅ ድምፁ የማይሰማ በቃለ እግዚአብሔር ብቻ የሚታወቅ በጣም ሁሉ ወጣቱ ሁሉ በሰንበት ትምህርት ቤቱ በማይበረ ቅዱሳን በተለያየ ቦታ ላይ ሲያስተምር አንደበተ መልካምና ሁሉ የሚሳሳለት የሚወደው ወንድማችን ነው። ዛሬ ለዚህ ክብር የበቃና እንግዲህ አውቆ ጠንቅቆ ስለ ጋብቻ ክብርና ውበት አመጣጥ በብሉዩ በሐዲሱ አውጥቶ አውርዶ የሚያውቅ ሊቅ ስለሆነ ያስተምራታል፣ ይመክራታል፣ ይንከባከባታል። ያውቃልና ስላወቀ ማለት ነው። ስለዚህ በዛሬው ዕለት ለዚህ ጋብቻ የደረሰው ወንድማችን እንዲህ ጥንቁቅና አዋቂ ነው። እግዚአብሔር አምላክ በቸርነቱ እንግዲህ በዚህ ጉባኤ የመንፈስ ቅዱስም ልጆች እየወለድክ የሥጋ ልጆችም ደግሞ እግዚአብሔር ከዚች ባለቤት ሰጥቷ በተላና በደስታ እንድትኖር እንግዲህ ምኞቴን እገልጣለሁ። ከዚህ በመቀጠል ጊዜን እንዳልወስድ ይበቃኛል ብዬ እዚህ ላይ ላቁም። ስብሐት ለእግዚአብሔር።